ምንም መረጋጋት አያስፈልገኝም። እሺ ማን አንተ? መጀመሪያ መታወቂያን አሳየኝ። ተጨማሪ ጥያቄ እነግርሃለሁ። ልሸልም ብለህ ለሽልማት ገብተህ ምን እያረክን ያለው? ምን ጥያቄ ነው እየፈጠርክ ያለው? ፈቃድ አሳየኝ። ፈትሽ የተባልክበትን ወረቀት ፈቃድ አሳየኝ። ስለዚህ አንተ የመጣኸው ለሽልማት ሳይሆን ለስለላ ነው ማለት ነው። ከነገር መጀመሪያ ሱስ አድክሞሃል። ሰማህ? እንኳን አይደከመኝ። ይኸውልህ ስነ ስርዓት ያዝ። ምንም አይገባኝም። ተነስተህ ብትወጣልኝ ደስ ይለኛል። ለምን እወጣለሁ? ማን ስለሆንክ ነው ቤት የምትቀመጠው? እሺ ሰማህ? ምንም መረጋጋት አያስፈልገኝ። ብትወጣልኝ ይሻላል። ከቻልክ በራስህ ፈቃድ አሳየኝ። ምን ላሳየህ? እህትህ የለችም ዩኒቨርሲቲ ነች። ማን ነው ይሄንን ያለ? እንግዲህ ማንም ሊለኝ ይችላል፣ ግን አንተ የዋሸህበት መንገድ ከምን አንፃር እንደሆነ ስለኔ ባርግራውንድ የምታጠናበት አንተ ማን ስለሆንክ ነው? አንድ አማርኛ ትሰማኛለህ? ያንተ ሽልማት ቀርቶብኝ እህቴ ያለችው ዩኒቨርሲቲ ነው፣ እዚህ የለችም። ብትወጣልኝ ቀላል ነገር ነው። ሰላም ይስጠኝ። ቁጭ በል አቶ ቁጭ በል። እጄን ቁጭ በል። ሰብራለሁ። ሰማይ እህቴ ያለችው ስነ ስርዓት ያዝ። ውጣልኝ። ሰማይ ውጣልኝ። ሰላም ጤና ይስጥልኝ። የተወዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንዴት ናችሁ? እኔ ልዑል ነኝ። ዛሬም በአንድ አዲስ ነገር ተከስቻለሁ። እንግዲህ አጠገብ የምታዩት እህታችን የሰጠችኝ ጥቆማ አለ ከረጅም ጊዜ በፊት ማለት ነው። እንግዲህ እንዳለችኝም ከሆነ በግሮሰሪ ስራ ላይ እንደምትተዳደር እዛ በስራ ቦታዋ ደግሞ ያልተለመደ አንድ ነገር ስለሰማች እና ያንን ነገር እንዳጣራ ነው ጥቆማውን ያደረሰችኝ ማለት ነው። በዋናኛው ትክክለኛውንና የሰማችውን ነገር ከእህታችን አንደበት የምንሰማው ይሆናል። እናንተ ግን ይህን ቪዲዮ እንደተለመደው ላይክ፣ ኮሜንት፣ ሼር በማድረግ ለብዙ ሰው አዳርሱ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ የምትለዋን በመጫን ሁልጊዜ የኛ ቪዲዮ እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። እንዲሁም በተለያዩ ማህበራዊና ኢኮኖሚያዊ ጉዳዮች ደግሞ ለመወያየት የቴሌግራም ሊንክ አለ። በዛ እየገባችሁ ሀሳብ፣ አስተያየት፣ ጥቆማ ካላችሁ በዛ ልታደርሱን ትችላላችሁ ማለት ነው። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ሰላም ይሁን። ሰላም እንደምን እንዴት ነሽ? እግዚአብሔር ይመስገን። ሁሉ ሰላም? እግዚአብሔር ይመስገን። እስኪ ከስምሽ እንነሳና ያው ለአድማጭ ለተመልካች ትነግሪልኛለች፣ ከዛ ምን እንደገጠመሽ በቅደም ተከተል። እሺ አመሰግናለሁ። እዚህ ድረስ ስለመጣሁ ስለተቀበላችሁኝ። እኔ አንድ ግሮሰሪ ባለቤት ነበርኩኝ እና በተደጋጋሚ ሁለት ጓደኛ ማቾች እየመጡ ይጠቀሙ ነበር። ከስተመሮች የነበሩ እና መኪና ይዘው ነው የሚመጡት። ሁልጊዜ ሲመጡ የሚያወሩት ወሬ ስለ መጥፎ ነገር ነው። አንደኛው ስለ እህቱን መድኃኒት ሰጥቶ እንዳሳበዳት ምናምን ነው የሚያወራለት ለጓደኛው እና ሰማዋለሁ። ሁልጊዜ ይመጣሉ፣ ሁልጊዜ ይናገራል፣ አዳምጠዋለሁ እና ይሄ ነገር እኔም በሴትነቴ ስለተሰማኝ ብቻ ያንተን ሚዲያ ስለምከታተል እዚህ ድረስ መጥቼ ነገር እንግዲህ ለፍትህ እንድታቀርብልኝ ብዙ ጊዜ ነው። በጣም ጥሩ። ያው እህቴ ያው እኔን ምርጫ ስላደረግሽ በጣም ነው የማመሰግነው። በመጀመሪያ ደረጃ እስኪ ማለት ከመቼ ጀምሮ ነው እንደዚህ አይነት ነገር መናገር? ሲሰክሩ ነው ወይስ ሳይሰክሩ ነው አንቺ ግሮሰሪ ይሄን ነገር የሚሉት ወይስ ዝም ብሎ ነው ይሄንን የሚሉት? እስኪ ንገሪኝ። እየጠጡ ያው ሞቅ ሲላቸው ነው ይሄንን ጨዋታ የሚጀምሩት እና በተደጋጋሚ ሰማዋለሁ። እንደዚህ ሐሳብ ብቻ ምንድን ነው የሚለው? እስኪ አስታውሰሽ ንገሪኝ እስቲ ከመጀመሪያው ጀምሮ የሚላቸውን ንግግሮች። መድኃኒት ሰጠዋት እና አሳበድኳት፣ ተኝታለች በቤት ውስጥ እያለ ነው የሚናገረው። ኧረ እባክህ እንኳንም አሳበድካት እያለ ጓደኛው ምላሽ ይሰጠዋል። እና እኔ እንደሚመስለኝ እኔ ልጅቷን አላቃትም። ሲያወሩ ነው ካስተመሮች ናቸው ሲያወሩ ነው የምሰማው። ልጅቷን አላቃት እና አሳበድኳት ምናምን እያለ እየዛተ ነው በዛቻ የሚናገረው። ለምን እንደዚህ እንዳደረገስ የሚናገረው ነገር አለ ወይስ የለም? የቤተሰብ ውርስ ነገር ይመስለኛል። እኔ እንጃ እሱን ባላቅም እንደ በጥርጣሬ በውርስ ነገር ይመስለኛል እንደምገምተው እንደዛ ነገር ነው። እና በጣም አዘንኩኝ። ይሄ ነገር ከፍትህ መድረስ አለበት ብዬ እዚህ ሚዲያ ላይ መጥቻለሁ። ከዚህ በፊት ለምን ይሄንን ስትሰሚ ወደ ህግ ለምን አልሄድሽም? ያው በተደጋጋሚ ሲሆንብኝ ነው የመጣሁት። ያው ማስረጃ ማቅረብ ይችላል ምንም ይሆናል። እኔ ዝም ብዬ አዳምጣቸዋለሁ፣ ሲያወሩ አዳምጣለሁ እና
ማስረጃ ምናምን የለም አለስማ። እስኪ ስለ ጓደኛው አብሮ እንደዚህ አይነት ነገር ማለት አብሮ ይጠጣል እየመጣ ጓደኛው ብለሽኛልና እስኪ እሱስ ምንድነው የሚለው ነገር? እሱ በቃ ያበረታተዋል። እንኳንም አደረገው ጎበዝ እያለ ብርታት ነው የሚሰጠው። ያበረታተዋል። ቢያንስ ላንቺ በየቀኑ ነው የሚመጡት ወይስ በየተለያየ ጊዜ ነው የሚመጡት? ከመጡ እስከ ስንት ሰዓት ጊዜ ይቆያሉ? እስኪ ንገሪኝ። ይጠጣሉ፣ ይቆያሉ። ቢያንስ 1 ሰዓት ቢመጡ እስከ 6-7 ሰዓት ድረስ ይጠጡ ቆይተው ነው የሚሄዱት ሞቅ ሲላቸው እና ይመጣሉ። ሁሌ ነው የሚመጡት። ከስተምሮቼ ናቸው። ኦኬ። ተንቀሳቃሽ ናቸው በእግራቸው ወይስ መኪና ይዘው ነው የሚመጡት? መኪናው የማን ነው? የማንኛው እንደሆነ አልገባኝም። የሚሾፍረው ግን ይሄ ወይና ሰበድኳት የሚለው ነው። ደግሞ አሁን እየመጡ ነው እነዚህ ከስተመሮች ያው በተደጋጋሚ እንደሚመጡ ነግረሽኛል። አሁን እየመጡ ነው ወይ እንደ በፊቱ ይመጣሉ ወይ? እንደዚህ ማውራት ከጀመሩ በኋላ በተደጋጋሚ ይመጣሉ ወይ? መቼስ አንዳንድ ሰው ከሰከረ በኋላ ያለው ነገር ሊያሳፍረው ይችላል። ገብቶሻል? እና ይመጣሉ ወይ ሁልጊዜ እንደ በፊቱ? አሁን ከመጡ 1 ሳምንት ሊሆናቸው ነው መተዋወቅ እና መጥፋታቸውም አሳስቦኝ ነው አንድም ወደዚህ የመጣሁት። ወደ አንተ ማለት መጥፋታቸው መተዋወቁም በፊት ቶሎ በየቀኑ ነበር የሚመጡት። አሁን ሳምንት ሊሆናቸው ነው ከመጡ እናንተ ጋር መተዋወቁ። ማለት ምክንያቱ ምንድነው የመጡበት? ወይ እናንተ ያስቀየማችኋቸው ነገር አለ? ምንም አላስቀየምናቸው። ምን ይመስልሻል? እስቲ ንገሪኝ። እንግዲህ ወይ ያው በሞቅታ ሰዓት የሚያወሩት ወሬ የሆነ እንትን ብሏቸው አሳፍሯቸው ይሁን እኔ እንጃ። የቀሩበትን ምክንያት ባይነግሩኝም አሁን ሳምንት ሊሆናቸው ነው ከመጡ መተዋወቁ እና ለዛም ነው ወደ አንተ ጋር የመጣሁት። ልጅቷ በዚህ መሀል የሆነ ነገር ሁናም ከሆነ ብዬ ሀሳብ እና ለደንበኛ ሚስጥር አንድ አይወጣም። በሴትነት ሰብአዊነት አለ አይደል? ያ ተሰምቶኝ ነው ወደዚህ የመጣሁት። ደንበኛ ከስተምርህ ነው ሚስጥር ማውጣት ማለት ከባድ ነው። ለኔም ሪስክ ያለው። ትክክል ነሽ። ይሄ ነገር ከየት ተወራም ነው ይባል አንቺ ሪስክ። እና መተዋወቁም ሀሳብ ስለያዘኝ ወደዚህ በቃ። ስለዚህ አሁንም ቢሆን ሀሳብ ያዘች ነገር ይሄንን ሳምንት በሙሉ ስለቀሩ ልጅ ከዚህ የበለጠ ነገር ሲል ከነበረው ነገር በላይ ወርቷል ሊሆን ይችላል ብዬ። አይ ግን እስኪ ዛቻ የምታስታውሽው ዛቻ አለ? ያው እንደዚህ አረኳት ከማለቱ በላይ እንደዚህ አረጋታለሁ የሚሉ ዛቻዎች ደበድባታለሁኝም ነገር ይላል መሰለኝ። አሁን ሳዳምጥ ደበድባታለሁ እንደዚህ መድኃኒት አጠጥቻት አስተኝቻት መጣሁ ብሎ ነው የሚለው። ይሄንን ነው በተደጋጋሚ የሚለው አንቺ ቤት። ሌላ ሰው ማለት እነሱ ብቻ ናቸው ደንበኞችሽ? ሌላ ሰው አሉ ከስተመር ይሄንን ሲል ምን ይላል? የሰው አቀም ከስተመር የራሱን ጨዋታ ነው የሚጫወተው። ወይስ የእነሱን ጨዋታ አይጫወትም። እና እኛ ነን ያው ክትትል የምናደርገው። የቤት ባለቤት እንትን የምትከታተለው ወጣ ገባ እያለች። ከስተመር የራሱን ጨዋታ ነው የሚጫወተው። እና ይሄን ጨዋታ ደግሞ በተደጋጋሚ ሲያወራ ጆሮዬ ወደ እነሱ ጣላ። ሌላ የተለየ ነገር ሲሆንብኝ ማዳመጥ ጀመርኩ። ሲሰማ ጥሩ አይነት ነገር ስላልሆነ እስኪ እንደው ከዚህ ውጭ ደግሞ ሌላ ለየት ያለ የሰማሽው ከወንጀል የሚሆን ከምንም አላውቅም እንደዚህ በግልጽ የሚሉ ከሆነ ወንጀለኞችም ሊሆኑ ይችላሉና እኔም ለማጣራት እንዲመቸኝ ሌላም የሰማሽው ነገር ካለ እስኪ ንገሪኝ። እንግዲህ ያው አሳብርኳት አሳመምኳት እንደዚህ ያው ሊመታትም ይችላል እንደዚህ አርጊያት ነው የሚለው ለጓደኛው እና ዱላም ሊኖር ይችላል ብዬ ነው የማስበው። ከማሳበድም ሌላ ያችን ነው ማለት ነው። አንቺ በአካል አታውቂላት? አላውቃት እኮ ታዲያ እንዴት አሁን ይሄን ጥቆ መልሰች እንዴት ቻልሽ? እስኪ ንገሪኝ እስቲ። ያው ነገርኩ በሴትነቴ ተሰማኝና ከሚናገሩት ንግግር ተሰምቶኝ ይሄን ነገር ወደ ህግ ያንተን ሚዲያ ስለምከታተል ማቅረብ አለብኝ ብዬ ምናልባት መፍትሄ ቢሰጣቸው አልሽ ማለት ብዬ ነው። አዎ እንጂ ልጅቱንም በአካል አታውቂያትም እነሱ ከሚሉት ነው። አዎ ሌሎችስ እንደው ከዚህ በተለይ አሁን ይሄንን ነግረሽኛል። ማስረጃዎች ማለት ወይ ፎቶ ወይ ስልክ ቁጥር የነሱ ምን አለሽ? ካንቺ ጋር ያላቸው ቀረቤታ እንዴት ነው? ከኔ ጋር ያው ብዙም አስተናጋጅ ስላለች ከአስተናጋጅ ጋር እንጂ ከኔ ጋር ብዙም ቀረቤታ የለንም።
ቡና የምታፈላለች እሷን የምታስተናግዳቸው ከእሷም ጋር ቀረቤታ የላትም። የማስተናገድ ነው። እኛም የሚጫወቱትን ጨዋታ እንሰማለን፣ ማስተናገድ ነው እንጂ ቀረቤታ እንኳን የለንም። ይናል ስልክ መለዋወጥ ድረስ አልደረስም። ስልክ የላችሁም? ስልክ አላቸው ግን ስልክ አንቺ ጋር የተቀያየራችሁ አልተቀያየርንም። እንደው ፎቶስ ወይ የሆነ ማስረጃ ብቻ ሰዎችን ለማግኘት የሚጠቅመኝ ማስረጃ ወይ መኪናም ካለ መኪናውን ታርጋ የምታውቁም ከሆነ እንግዲህ ያው የመኪናውን ታርጋ አሁን በቀጣይ ወይ ይዤ በጣም ጥሩ። እንግዲህ እንደዛ ከሆነ ይቀር ተጨማሪ የፎቶ ማስረጃዎችን ትይዥልኛለሽ፣ ስልክ ቁጥሮችንም ትይዥልኛለሽ። መቼም ቀላል ነገር አይደለም። ወይ ደግሞ የቅርብ የሚያውቃቸው የምታውቂያ የእነሱ ጓደኛ ሆኖ ወይ እነሱን የሚያውቃቸው ሰው ካለ ለእኔም ስራ ታቀይልኛለች። በነዛ ሰዎች አማካኝነት በቀላሉ ስልክ ቁጥራቸውንም ፎቶቸውንም አድራሻቸውንም ማወቅ እንችላለን ማለት ነው። ስለዚህ እንደዚህ ታደርጊልኛለሽ። እንደዚህ አይነት ነገር ግን አሁን ትክክል ነው ብለሽ ታምኛለሽ? ምናልባት የምናጠራው ነገር ነው። እውነት ይሁን ውሸት አላውቅም፣ አናውቅም። ሁላችንም ሰው ሲሰክር የሚለው እውነቱን ሊሰክር ይቀላቀላል እና እስኪ ግን እንደዚህ አሁን ቢያረጉ ወይ ለሀብት ወይ ለንብረት ወይ ለሆነ ነገር ብሎ እህትን እንደዚህ መጉዳት እህትን መጥፎ ነገር ማድረግ ትክክል ነው ብለሽ ታምኛለሽ? ትክክል አይደለም። ትክክል ስላልሆነ እኮ ነው ያው እናንተ እውነታውን እንድታረጋግጡ ወደ እናንተ የመጣሁት። በጣም ጥሩ ይሄት እንግዲህ ያው አንቺ የሰጠሽኝ ጥቆማ ትክክለኛና ከአንድ ንጹህ ዜጋ ወይም ንጹህ ሰው የሚጠበቅ ነገር ነው። እኛ ደግሞ ማጣራቶችን አድርገን እውነት ይሄ ሰው እንደዚህ ያደረገ ከሆነ ምንም ጥርጥር የለውም ቅጣቱን ያገኛል። በቃ ምንም ጥርጥር የሌለው እንዳየሽው ሁልጊዜ እንደምታይና ልኩን ያገኛል። ወይ ደግሞ ስህተትም ከሆነ እንግዲህ ወይ ደግሞ በስካር መንፈስ ከሆነ እንደዚህ ያሉት ያው ይቅርታ ጠይቄ ወደ መጣሁበት መመለስ ነው የሚሆነው። አንቺ ግን የሰማሽውን እንደዚህ አወጣሽ እንደዚህ አይነት ነገር ሰምቻለሁ ብለሽ ለዛው የማታውቂያት ሴት እየተጎዳሽ ሊሆን ይችላል ብለሽ አመዛዝነሽ ይሄንን በማለትሽ በጣም ከልብ አመሰግንሻለሁ። በጣም ጥሩ። እንግዲህ ውድ ተመልካቾቻችን እህታችን ያለችን ነገር አለ። እያንዳንዱን ነገር እናጣራለን ያው ከእናንተ ጋር ማለት ነው። እንግዲህ እንደሰማችሁት ያለችውም ግሮሰሪ አለኝ። በዛ ግሮሰሪ ውስጥ እንግዲህ ተጠቃሚዎች ደንበኞች ይመጣሉ። በመሃል ግን ሁለቱ ደንበኞች ሌላ ነገር ነው እያወሩ ያሉት። ወይም ደግሞ ሲጠጡ ወይም ሲሰክሩ ኦር ሲሞቃቸው ነው እንግዲህ ያለችው። ሲሞቃቸው እንግዲህ በመጠጥ ቋንቋ ነው እና የሆነ ነገር ይላሉ። እሱን እባክህን ብታጣራልኝ ብላ ነው እንግዲህ እህታችን የነገረችን። እኛም አጣርተን ለእሷም ለእናንተም እንግዲህ እውነቱን አብረን የምናሳይ ይሆናል። እስከ ፕሮግራም ፍጻሜ አብራችሁን ቆዩ። እንግዲህ ውድ ተመልካቾቻችን የተቀበልነውን ጥቆማ መሰረት በማድረግ እንግዲህ ሰፈሩ እንገኛለን። አሁን እዛ ሰፈር ገብተን ደግሞ ማጣራቶችን እናደርጋለን። ምክንያቱም ያው የሰማነው ነገር ትንሽ ዱብዳ ነገር ስለሆነ ማለት ነው። እዛ ቤቱ ድረስ በመሄድ እንደተለመደው ስራችንን የምንሰራ ነው የሚሆነው። እንግዲህ ያው ያለውን ነገር ከእናንተ ጋር አብረን እንየው። ተከተሉ። ይሄ ነው ቤቱ እንግዲህ እኔ ነኝ። ሰላም ነው። በጣም ይቅርታ በጠዋት ስለመጣሁ። እንግዲህ እንዴት ነው? እኔ እዚህ ሰፈር የመረዳጃ ማህበር እና የእድር ማህበር ነው የመጣሁት እና እናንተን ለማገዝና ለመርዳት ነው የመጣሁት ወንድሜ። ከየትኛው ማህበር? እዚህ ሰፈር ካለው መረዳጃ ማህበር እና በበጎ ስራ ማለት ነው። እና ብዙ አይነት ሽልማቶችን እንሸልማለን፣ የገንዘብ ሽልማቶችን እንሸልማለን። ብዙ ጊዜ ይሄ መረዳጃ ማህበር ያው ታቆ ይሆናል እዚህ ሰፈር ውስጥ ያለው እናት አባትም ሲያርፍ ብዙ ነገር ሰምቻለሁና ስለናንተ ያው ያደረጉላችሁ ትልቅ ነገር አለ። አሁን ደግሞ እንደ ማህበሩ ተሰባስቦ ብዙ የምናደርጋቸው ነገሮች ይኖራሉ። እዚህ ጋር ካሜራማን አለ እና ካሜራማን አለ። ያው የሚያግዙትም ሰዎች አንተን ማየት ስለሚፈልጉ የሰራሁትን መልካም ስራ ማየት ስለሚፈልጉ
እንግዲህ ያው በዛ ልክ ቪዲዮ እንቀርጻለሁ ማለት ነው። እና ፈቃደኛ ከሆንክ ቤት እንገባ። መልካምነት ከሆነ ግን እንግባ። ቤት እግዚአብሔር ነው። አዎ ትክክል። ቤት እግዚአብሔር ነው። እሺ እንግባ። እንግዲህ ውድ ተመልካቾቻችን በወንድሜ መልካም ፈቃድ መሰረት ከረዥም ጭቅጭቅ በኋላ ማለት ይቻላል ከዛ ገብተናል ወደ ቤት። ያው እሱንም ተዋውቀን እንደተለመደው ደግሞ ሽልማቱን ሸልመን የምንወጣ ነው የሚሆነው። እስኪ እንተዋወቅ ወንድሜ። መልካም ሰው እባላለሁ። እንዴት ነህ? እግዚአብሔር ይመስገን። እሺ መልካም ሰው ስምህ ያምራል። በመጀመሪያ እስኪ መልካም ሰው እንዴት ተባልክ? ያው እናትና አባቴ ያወጡልኝ ነው። ሁለቱም ደግሞ ያው የፀጉር ለማብቀል እህቴንም ለማሳደግ ታናሽ እህቴን ከተራ አስከባሪነት እስከ ረዳትነት የመጣሁበት መንገድ ነው። የብስጭቱም አለ የዛ ድምር ነው። ያው ለፍተሃል ማለት ነው ለእህትህ ለማሳደግ እንጂ ልጅ ነህ። ሳይህ እኮ ልጅ ነህ። እስኪ ንገረኝ እዚህ ቤት ውስጥ ከማን ጋር ነው የምትኖረው? እናትና አባቶች ያረፉበትን ሁኔታ እስኪ አንዳንድ ነገር አጫውተኝ። እኔ ከእህቴ ጋር ነው የምኖረው። እዚህ እናቴ ብቻችን ነው የምንኖረው እኮ ብቻችሁን ነው የምትኖሩት። እስኪ ስለ እናት አባቶች ቀደም ብለህ ስለነበረው ህይወታቸው አጫውተኝ። አትፍራ፣ አትሸማቀቅ፣ ችግር የለውም። የሚያስፈራ ነገርም ስለሌለ ማለት ነው። እናትና አባቶቻችሁ በህይወት እያሉ እዚህ ቤት ውስጥ እንዴት እንዳሳደጓችሁ፣ ምን ሰርተው እንዳሳደጓችሁ እሱን እስኪ ንገረኝ እስኪ። አዎ ለፍተዋል። እኛ ጥሩ ነገር ሞክረዋል። ያው እነሱ ከሞቱ በኋላ ደግሞ ኃላፊነቱ እኔ ላይ የጣለው በትክክል እንደ ጋር ነው እና ያው እሷንም ለማሳደግ ታናሽ እንደ ታናሽነቷ እሷንም ለማሳደግ ጥረት ምናምን አለ ላይፍ ምናምን። በጣም ትክክል። በቃ በዛ ህይወት ውስጥ ነው ያለነው። በጣም ጥሩ። አሁን እህት ጋር ነው እዚህ ቤት ውስጥ የምትኖረው? አዎ። እስኪ እንደው እህትህን ለማሳደግ እህትህን ጥሩ ደረጃ ላይ ለማድረስ ያሳለፍካቸው መስዋዕትነቶች እስኪ በጥቂቱ እስኪ ንገረኝ። ለእህት የሚከፈል መስዋዕትነት ነውና ብዙ ነገር ከፍያለሁ። እስኪ ንገረኝ። ብዙ ነገር ከሊስትሮ መስራት ጀምሬ እሷን እስከ ብዙ ጥረቶች እናትና አባቶቻችሁ ካረፉ በኋላ ማለት ነው። እናትና አባቶቻችሁ ካረፉ በኋላ ማለት ነው። አዎ ካረፉ በኋላ ማንም ረዳት ስላልነበረ እኔ እሷን እየረዳው እዚህ አድርሻታለሁ። የታሰርክበት ምክንያት ምንድን ነው? በእሷ ምክንያት እሷን ለማሳደግ ስርቆት ውስጥ ገብቻለሁ። በጣም ደስ የሚል መስዋዕትነት ነው እውነት ለመናገር ማለት ይሄንን ያደረክበት ነገር ማለት እህትህን በጣም ትወዳታለህ እየነገርከኝ ነው። ያው ወዳታለሁ ብለህ ባትነግረኝም እሷን ለማሳደግ ስርቆት ውስጥ ገባህ ማለት እንግዲህ የእሷን ኃላፊነት እየተወጣህ ነው ማለት ነው። ማለት ምን ጎሎ ቤት ውስጥ ምን አጠህ ነው እዚያ ቦታ ላይ የሄድከው? ታስሬላታለሁም ብለኸኛል እና እንደዚህ እስከ መታሰር ያደረሰ ጉዳይ ምንድን ነበረ? ማለት ቤት ውስጥ ምን ጠፍቶ ነው? ለእሷ ያለኝ ፍቅር ነው። አንደኛ ለእሷ ያለኝ ፍቅር ነው። ተቸግረህ ነው ማለት ነው? ቤታችን ውስጥም ችግር ስለነበረ መራብም አለ መጠማት ያጋጥማል አንዳንዴ። ትክክል ነው። ያንን ነገር ለመሸፈን እንደ ወንድምነት እንደ ታላቅነት ያን ሁሉ ነገር ታደርጋለህ። ትክክል ነው። እንዴት ነው ሲያርፉስ? መቼስ የሚነግሩህ ነገር ይኖራል። በእህትህ እንደዚህ አድርጋ ሳድግ ብዙ ነገር ይኖራል አይደል? ሲያርፉ ማለት እንደ ኑዛዜ ማለት ነው። እስኪ በዛ ሰዓት የነበረውን ነገር ነፍስ ታውቂ ይሆናል መቼም ብዬ ነው። እናት አባቶች ሲያርፉ ምንድን ነበር ያሉ? እህትህን እንድታሳድግ ማለት ነው። ምንም ትተውልን የሄዱት ነገር የለም። በቃ እህትህን አደራ ተንከባከቡ፣ ይህም ብቻ ነው። ባለኝ ታላቅነት ደግሞ የቤቱ ታላቅም ስለሆንኩኝ እሷን የማሳደጉ ኃላፊነት እኔ ላይ ስለተጫነ እሱን ነገር መወጣት ግድ ይለኛል። በጣም ትክክል ነው። ይሄ ምንም ጥያቄ የለውም። እስኪ ከዚህ በላይ ሌላስ ምን አይነት መስዋዕትነቶች ይከፍላል? በቃ ምን ልበልህ፣ በቃ በእሷ ላይ የመጣብኝን ነገር ምንም ነገር ለመቋቋም አሁንም ቢሆን ዝግጁ ነኝ። አሁንስ ቢሆን ምን እየሰራ ነው የምታስተዳድራት? ያገኘሁትን እሰራለሁ። የቀን ስራ ቢሆን እሰራለሁ። የተገኘው እንደ አጋጣሚ ሆኖ የሰማሁትም ነገር ነበር ስላንተና የሹፍርና ስራም እንደምትሰራ ሰምቻለሁ። አዎ። እስኪ ስለሱስ ንገረኝ። አዎ ሹፍርና አንዳንዴ ጓደኞቼ መኪና ይዛሉ፣ አንዳንዴም የራሴን ይዤ እመጣለሁ ተቀጥሬ ስለምሰራ። ማለት አንተ መኪና ካለህ ለምን የጓደኞችን ትይዛለህ? መኪና ቋሚ መኪና የለኝም። ቋሚ መኪና የለኝም። ራይድ ነው የምሰራው አንዳንዴ። እየተቀጠርክ ማለት ነው። ማለት እንዴት ነው ረዥም ጊዜ ሆነ ይሄንን ስራ ማለት ተቀጥረህ መስራት ከጀመር?
ግፋቢል አንድ 2-3 ዓመት 2-3 ዓመት በዛ 2-3 ዓመት ምን ያክል ሴቭ አደረክ? እኛም ቢሆን አሁን ልናግዝ ስለመጣን ሽልማቶችም እንደነገርኩ ስላሉ ሞልተህ የምትችለውን ጨምረህ ራይድ ልትገዛ ትችላለህ። እና የኛ ሽልማትም እንደዚህ ስለሆነ ማለት ሰውን ሁሉ የምንሸልመው እንደዚህ ስለሆነ ወይ በችግሩ ስለምንደርስ እስኪ ግን አንተ በቃ ከመጀመሪያው እስከ መጨረሻው የኖርከውን ህይወትህን ያንተን የግልህን ህይወት ንገረኝ እስኪ። ቤት ውስጥ ብዙ ኃላፊነት ነበረብህ፣ አሁን ነግረኸኛል። ግን እንደማንኛውም ልጅ ከትምህርት ቤት ምናምን ሁሉንም ነገር እስኪ ለስራ ስትደርስ እንደዚህ ሆንኩኝ ብለን ንገረን። ሙሉ ህይወቴንም በቃ ሳለፍኩኝ የምልህ እስካሁን እስካለሁበት እድሜ ድረስ የከፈልኩት መስዋዕትነት ለእሷ ነው እንጂ ለእኔ የምለው ነገር የለኝም እስካሁን። አሁንም ባለችን ቀሪ ጊዜ የተሻለ ነገር እየሰራው ሲገኝ ደግሞ የተሻለ ደጋፊ ምናምን ነገር ሲገኝ የተሻለ ነገር ማሰብ ነው እንጂ እንደማይህ ልጅ ነህ። ማለት የፀጉርህ ነገርስ ከየት መጣ? ነጭ መሆኑ ያው ህይወት ያመጣችብን ነገር አለ። እሷን ለማሳደግ ትፍጨረጨረው የምትወጣው የምትወርደው ነገር አለ። መበሳጨቱ አለ። ያ ነገር እንጂ ያው ልጅነት ነው ማለት ነው። በዋነኝነት ያልተኖረ ልጅነት ነው። ለማን ተብሎ? ለእህት ተብሎ ማለት ነው። ቤቱስ እንደዚህ ነው ጥለውላችሁ ያለፉት ወይስ ያደስከው ሌላ የጨመርክበት ነገር አለ? ይሄው እንደምታየው ነው እንግዲህ። አሁን በቅርቡ የታደሰው ቤት የነበረችኝ ሁሉ ጨርሻለሁ። ይሄን ቤት ለማደስ ለሷ ስለአይኗ ደስ እንዲላት ለእህት። አሁን ምን ሁኔታ ላይ ነው የምትገኘው? ተማሪ ናች ወይስ ሰራተኛ ነች? እህት አሁን ላይ ተማሪ ናት። ግን በደንብ ታስተምራታለህ ማለት ነው። ኮሌጅ ናት? ዩኒቨርሲቲ ናት። እየከፈልክ እያስተማርታት። በጣም ጥሩ ወንድምነት ነው ይሄ። በጣም ማለት ብዙ ወንድሞች አሉ፣ ግን ደግሞ ያንተ ለየት አለብኝ። እስከ ስርቆት የሚደርስ ቤት ለመገንባት እንግዲህ ብዙ ጊዜ የለፋበትን ገንዘብ ሁሉ ለእህት ደስ እንዲላት ብለህ እንደሰራ እንዳደስከው የእናት አባቶችህን ቤት የነገርከኝ ነው። ያው የዘመኑ ልጅ ከኔም ጀምሮ ያው ላናረገው የምንችለው አይነት ነገር ነው። ያው ካለ ታረጋለህ፣ ችግር የለውም። ግን ደግሞ እንደዚህ ማሰብ አትችልም። እና አሁን ወደ ዋናዎቹ የሽልማት ጥያቄዎች ልምጣልህ። ይመችሃል አይደል? ወንድሜ መልካም ሰው እንግዲህ ያው እንደ ስምህ ቢሆን በጣም ጥሩ ነው ነበር። መልካም ብትሆን እንደ ስምህ። ራይድ ሹፌር 2-3 ዓመት ነው ሰራው ያልከኛል። ከዛ በላይ ጊዜ እንደሰራ እኔ ማስረጃውም አለኝ። የራስ መኪናም እንዳለ ሰምቻለሁ። ማን ነው ይሄንን ያለ? እንግዲህ ማንም ሊለኝ ይችላል። ግን አንተ የዋሸህበት መንገድ ከምን አንፃር እንደሆነ ስለኔ ባርግራውንድ የምታጠናበት አንተ ማን ስለሆንክ ነው? እኔ ያንተን ባርግራውንድ ስለኔ መኪና መኖር ማስረጃ አለ? የለም አለኝ፣ ማስረጃ አለኝ። ግን ደግሞ ያንተን ባክግራውንድ ለማጥናት አይደለም እዚህ ጋር የመጣሁት ነው እንጂ ያለዛማ ምን ልታረግ ትመጣለህ ታዲያ? እየነገርኩህ እኮ ነው። ተረጋግተህ አስረዳኝ ወንድም። ምንም መረጋጋት አያስፈልግም። ማን አንተ? መጀመሪያ መታወቂያን አሳየኝ። ተጨማሪ ጥያቄ እነግርሃለሁ። የኔን ማንነት እነግርሃለሁ። አይዞህ ትደርስበታለህ። በደንብ በአይን አይተህ ትደርስበታለህ። ገባህ? ምንም አይገባኝም። ተነስተህ ብትጠራኝ ደስ ይለኛል። ለምን እወጣለሁ? ማን ስለሆንክ ነው ቤቴ የምትቀመጠው? እሺ ችግር የለውም። ቤቴ እግዚአብሔር ነው በመጀመሪያ ደረጃ። ለቤቴ እሱን የራሱ ጉዳይ። እሺ እህቴ የት ነው ያለችው? ይሄን ምንም አይመለከትህም። ቅድም ዩኒቨርሲቲ ናት ብለኸኝ። አዎ ዩኒቨርሲቲ ናት። እዚህ ቤት ውስጥ ግን እንደምትኖር እህትህ እኔ ማስረጃ አለ። ምን ማስረጃ አለ? ምን አገባህስ ብትኖር ባትኖር? ከቻልክ ገብቼ ባያት እህትህ። ማን ፈቃድ ሰጥቶ ነው የምትገባው? የምታያት እያስፈቀድኩህ ነው። አልፈቅድልህም እንድገባ። ማንም እንዲገባ ቤቴ አልፈቅድም። አይ ይኸውልህ፣ ከተቻለ ተነስተህ ውጣል። ካልተቻለም ኃይል እጠራለሁ። ጠራ፣ ደስ ይለኛል። በጣም ደስ ይለኛል። ብትጠራ በጣም ደስ ይለኛል። ምክንያቱም ልጅቱ ያለችበት ሁኔታ ጥሩ ካልሆነ ጥሩ ወደሆነ ሁኔታ መሄድ ስላለባት፣ ጥሩ ከሆነ ደግሞ ባለችበት እንድትቆይ። ምን ሰምተህ ነው? ቆይ ምንድን ነው? ምንም የሰማሁት ነገር የለም። ምን ሰማለሁ? አሁን እኮ ታዲያ ምንም ካልሰማ ምን አስጨነቀ? ስለኔ ኑሮ ተጨንቄ እኮ አይደለም። ልሸልምህ ብለህ ለሽልማት ገብተህ ምን እያደረክ ነው ያለው? ምን አይነት ጥያቄ ነው እየፈጠርክ ያለው? ተረጋጋ። ለምን እንደምትቆጣው እቆጣለሁ በደንብ። በገዛ ቤት እኮ ነው ያለው። ትክክል ነህ። እና በገዛ ቤት ነው ያለው። ግን አሁን እህትህን ማየት እፈልጋለሁ። ሌላ ምንም የምፈልገው ነገር የለም። የለችም እህቴ፣ ዩኒቨርሲቲ ናት። እርግጠኛ ነህ? አዎ ነኝ። ስለዚህ ገብቼ ቤቶቹ ውስጥ እንዳይ፣ ኪችንም ይሁን የትም ቦታ እንዳያት ፍቀድልኝ። መኝታ ቤትም ቢሆን
በገዛ ቤቴ ልፈቅድልህ አልችልም። አይ ተረጋጋና አሁን የኔ ወንድም ወንድም ተረጋጋ። ትወጣልኝ ይችላል። ይኸውልህ መውጣት እችላለሁ። አዎ እወጣለሁም። አሁን ተረጋጋ። ሰማህ? ምንም መረጋጋት ያስፈልገኝ ብትወጣልኝ ይችላል። ከቻልክ በራስህ ፈቃድ አሳየኝ። ምን ላሳየህ? እህትህ የለችም ዩኒቨርሲቲ ናቸው። እርግጠኛ ነህ? አዎ ነኝ። ዩኒቨርሲቲ ስለመሆኗ ማስረጃሽ ንገረኝ። ንገረኝ። አዎ ዩኒቨርሲቲ ስለመሆኗ ማስረጃ ንገረኝ። ወይ የትምህርት ማስረጃውን አሳየኝ። ምንድን ነው የፈለከው አንተ? ስለዚህ ከአንተ የምፈልገውን አንድ ነገር ብቻ ልንገርህ። ሰማኝ? እህትህን ማየት ብቻ ነው የምፈልገው። ሌላ ምንም ነገር አልፈልግም። ሽልማቱን ሸልሜ እሄዳለሁ። አንድ አማርኛ ትሰማኛለህ? ያንተ ሽልማት ቀርቶብኝ እህቴ ያለችው ዩኒቨርሲቲ ነው፣ እዚህ የለችም። ብትወጣልኝ ቀላል ነገር ነው። ሰላም ይስጠኝ። ባልወጣስ ምን ታደርጋለህ? ባልወጣ ምን ታደርገኛለህ? ትወጣለህ። በግድ ትወጣለህ። እስኪ አስወጣኝ። በዱላ ትወጣለህ። አስወጣኝ። በጣም ደስ ይለኛል። አስወጣኝ እስቲ። እህቴ የት ነው ያለችው? እዚህ ቤት ውስጥ ናት አይደል? የለችም እዚህ ቤት። ስለዚህ እንደዛ ከሆነ አሳየኝ። ምኑን ላሳየህ? የለችበት ቤት ምኑን ላሳየህ? የለችም። መጀመሪያ ያለኔ ፍቃድ ቤቱን መፈተሽ ሳልጀምር በፊት እስቲ ፈቃድ አሳየኝ። ፈትሽ የተባልክበትን ወረቀት ፈቃድ አሳየኝ። ስለዚህ አንተ የመጣኸው ለሽልማት ሳይሆን ለስለላ ነው ማለት ነው። ሌላ ችግር ካለ ከኔ ጋር እሱን ጨርስ። ተነስና ውጣልኝ። ሰላይ አይደለሁም። እባክህ ተነስና ውጣልኝ። እባክህ ውጣልኝ። ስነ ስርዓት ያዝ። ውጣልኝ። ሰማኸኝ? ውጣልኝ። ሰማኸኝ? ቀጥ ነው ማድረግሽ። ቁጭል እዛው። ቁጭል እኮ እያልኩ ነው። ቁጭል እስቲ እያልኩ ቁጭል። አንተ ሰማህ? ስነ ስርዓት ያዝ እንጂ በቤት እንድደባደባት አድርገኝ። ሰማኝ? ቁጭል በክብርሽ። ውጣልኝ። ስነ ስርዓት ያዝ። አሊዝም አያገባም። ስነ ስርዓት ያዝ። በገዛ ቤት መጥተህ ይኸውልህ እጅን አልሰነዝርም። ምን ያንተ ላይ በገዛ ቤት ውጣልኝ። ሙትቼ የማንክ ሰው ላይ እኔ እጅን አልሰነዝርም። ውጣልኝ። ሰማኝ? ውጣልኝ። ከነገር መጀመሪያ ሱስ አድክሞሃል። ሰማህ? እንኳን ያደከመኝ። ይኸውልህ ስነ ስርዓት ያዝ። እህትህን አሳየኝ። የለችም። አላሳየኝ። ካልሆነ እጅህን ሰብሬ አላሳየኝ። እርግጠኛ ነህ? አዎ እርግጠኛ ነህ? ታሳየኝ። ቁጭ ነው። ይሄማ ይምርጥ ያስወሰነ እንዴት እንደምታሳየኝ አሳይሃለሁ። ቁጭ በል። አርፈህ ቁጭ በል። እጄን ቁጭ በል። ሰብራለሁ። ሰማይ? እህቴ የት ናት? ልጁ እህቴ የት ናት? ተነስና አሳየኝ። የት ነው ሳሎን? የት ነው ማለት መኝታ ቤቱ? የት ነው? አሳየኝ። ግባ። ቀጥል። እዚህ ነው። ለካሜራ ምን የት ናት? እሷ ናት። ተናገር እንጂ። እንዴት ነሽ? ለምን እንደምታንቀጠቅጪው? ፈርቼ ነው። ምን ሆነሽ ነው የምትፈሪ? ወንድሜ እየቀጠቀጠኛል። ጊዜ ደበድበኛል። ያልቆሰለ ቦታ የለም። እዚህ ጋር ማለት ምን አድርጋት ነው? ምን አድርጋት ነው ልጅቱን? ስልክ ስጠኝ። ምን አድርጋት ነው ልጅቱን? ተናገር እንጂ። መናገር አትችልም? ለዚህ ነበር እስካሁን የታገልከኝ? እስካሁን የታገልከኝ ለዚህ ነበር ወይ? ምን አድርጋት ነው ልጅቱን? አሰበርኳት። ለምንድነው እንደዚህ የምታደርጋት? ለምንድነው የምታሰቃያት? የምትደበድባት? ለምንድነው የምታሳብዳት? ለውርስ ብለህ በጣም ጥሩ ነው ያደረክ። እሷ መስማት የለባት። አሳብዳት አይደል? እንሂድ። ተዋት፣ የራሷ ጉዳይ። ሂድ፣ ቀጥል። ተዋት። ውጣና ቀጥል። ቁጭ በል እሺ። አየሁ ጎበዝ። አሁን እንኳን እንደዚህ ነገርከኝ። እኔ ካንተ ሌላ ምንም አልፈልግም። ሰማኝ? አሁን የመጣሁበትን ጉዳይ ልንገርህ።
ሰማኝ እንዳሳበድካትና እንደደበደብካት ሰምቼ ነው እኔም የመጣሁት። ሰማኝ በየመጠጥ ቤቱ አሳበድኳት እያልክ ስታወራ ሰምቼ ነው የመጣሁት። አሁን እናንተ እንስማማ አይደል? ምክንያቱም ይሄንን ህግ ቢያውቅብህ ወስዶ ያስራል አይደል? ስለዚህ እናንተ እንስማማ። በጣም ጥሩ እንስማማ። እንደዚህ ነው የሚባል እኮ ይኸውልህ፣ አሁን ይሄን ቤት ለመሸጥ ብለህ ነው አይደለ? እና ሀብትና ንብረት ለመውረስ ብለህ ነው አይደለ? እንደዚህ ያደረካት። እሺ አሁን ረጋ በልና ሁሉንም ነገር እናወራ። ይሄ ቤትም እንዲሸጥ አደርጋለሁ። ወልጅቱን ማስወገድ ካለብኝ እኔ አስወግዳታለሁ። ሁሉንም ነገር እያንዳንዱን ነገር ንገረኝ። እሷ ለማሳደግ ብዙ መስዋዕትነት ከፍያለሁ ብለኛል፣ ሰምቻለሁ። ምን ያጣርቻለሁ ብዙ ነገር እንዳሳደግካት። አሁን ግን እንደዚህ ያደረክበትን ምክንያት ትነግረኛለህ። ሁሉንም ነገር ትነግረኛለህ፣ ለምን እንደዚህ እንደተፈጠረ። ይኸውልህ ወንድሜ እናትና አባቶቻችን ትተውልን የሄዱት አንድ ቆርቆሮ መኪናና አንድ ይሄን ቤት ነው። ቤቱን በስሟ አረገውላት፣ በልጅቱ በእሷ ስም አረጉላት። ምክንያታቸው ምን ነበር? በዛ ሰዓት ሴት ልጅ ያው ብልህ ናት፣ ብልጥ ናት፣ አትሸጥም፣ አትለውጥም፣ ትኖርበታለች ተብሎ ነው ያመኑበት። በዚህ ቤት ውስጥ ወይ እሷ አላገባች ወይ እኔ ያላገባው ህይወታችን አንድ ላይ ሆኖ የጋራ የእህትና የወንድም ባልና ሚስት ልንሆን ነው። ስለዚህ ወይኔ አግብቼ መኖር አለብኝ ወይ እሷ አግብታ መኖር አለባት። ስለዚህ ያለችዋንም ቆርቆሮ ሸጠን ይህንን ቤት ሸጠን ተለያይተን እንኑር ስላት እምቢ አለች። ለየግላችሁ ህይወት መስርታችሁ ማለት ነው። ምክንያቷ ምን ነበረ? እኔ ምክንያቷን ግልጽ አላደረገችልኝም። ግን በቃ እኔ የመጣሁበት ህይወት አለ፣ ለእሷ ስል ያሳለፍኩት ህይወት አለ አይደል? እስከ መታሰር ደርሻለሁ አይደል? እስከ መጎሳቆል፣ ይህን ነጭ ጠጉር እስከ ማብቀል ደርሻለሁ። ለእሷ ብዬ አይደል? እሷ ግን መጨረሻ ላይ አልተረዳችኝም። ቤቱ በሷ ስም ስለሆነ እንሽጠውና የተሻለ ነገር እናድርግ ስላት እምቢ አለች። ልትረዳኝ ስላልቻለች ወደዚህ እርምጃ ገባሁ። አንተ ሀሳብ ይሄን ቤት ሽጠን ሌላ ቦታ ላይ የተሻለ ህይወት እንኖር። አንቺን በግልሽ ትዳር ይዘሽ ልጆች ወልደሽ ኑሪ፣ እኔም በግሌ ትዳር ወልጄ ልጅ ይዤ። ከዛ የሷ ምላሽ ነበር የእናት አባት ንብረት ቅርስ አይሸጥም አለች። እናት አባት ቅርስ አይሸጥም አለች። አይሸጥም አለች። ለዛ ብለህ ምክንያቷን ምን እንደሆነ አልገባኝም። ወይ እና ሳብር ያስዋለት ኖርበት ፈልጋ ይሆን አላውቅም። ስለዚህ ሳትቀድመኝ መቅደም አለብኝ። ሳትቀድም ቀደምካት፣ አሳበድካት። ይህንን ውሳኔ ሳልፈልግ ነው እኔ የሚያሳደግኳት። እኔ እጅ ላይ ነው ያደገችው። ኧረ ይህንን ውሳኔ ሳልፈልግ ነው እሱ። አንተም እንደ ታላቅነት መከበር ነበረብህ አይደል? ለዛ ነው ሊሰማኝ ይገባት ነበር። ለእሷ የከፈልኩትን መስዋዕትነት ግምት ውስጥ አስገብተው የምላትን ነገር እሺ ልትለኝ ይገባ ነበር። አልሰማችም። እሷ ልትሰማኝ ፈቃደኛ አይደለች። ከዛ በኋላ በዛ ምክንያት እንደዚህ ያደረገ። ስለዚህ አሁን የዚህን ቤት ካርታ አዙረኸዋል በስምህ ወይስ አላዞርከውም? አዙርልኝ ወይ አዙርልኝ አልኳት። ወይም ሽጣው ወይ ካርታውን በስሜ አዙርልኝ ስላት ነው እምቢ አለች። አሁን አሳብዳታል እኮ ኦልሬዲ ሚስቱን አሳምማታል። ህመም ላይ ናት እኮ ያለችው። ካርታውን በስም አዙረኸዋል አላዞርከውም እያልኩ ነው። አዙሬዋለሁ በስሜ። ለምን እስካሁን አልሸጥከውም ታዲያ? አይ ትንሽ ጊዜ እስቲ ልያት። ማበዷን ሙሉ በሙሉ አረጋግጬ ነው የምሸጠው። እንዴት እንደዛ ማድረጉ አስፈላጊ ሆነ? ምክንያቱም ተመልሳት ወደ ህግ ብትመጣስ የሚል ፍራቻ ስላለብኝ። እንዴት አስፈረምካት ነው? ወይስ ከትልልቅ ሰዎች ጋር ተነካክተህ ነው ይሄንን ያደረግከው? በሞላ አዲስ አበባ ላይ ምን ከሰዎች ጋር መነካካት አስፈለገ? በገንዘብ ነው ያስጨረስከው? በገንዘብ አስጨረስኩት። አሁን ይሄ ቤት በአንተ ስም ነው? በእኔ ስም ነው። ለእሷ መድኃኒት ሰጣ አጨልሃታል። ቀጣይ እቅድህ ምንድን ነው? እስቲ ንገረኝ። ቀጣይ እቅድ የራሴን ቤተሰብ መስርቼ በሰላም መኖር ነው። እህትህስ? እህቴን ማገገሚያ ትገባለች።
የት ነው ማገገሚያ የምትገባው? ያተገኘበት ማገገሚያ ለእሷ የሚሆነውን ደግሞ አደርግላታለሁ። መድኃኒቱን ከየት ነው ያመጣሁት? ምን መድኃኒቱ ምን ያስፈልጋል? በሙላ አዲስ አበባ በጓደኛ ነው። በሙላ አዲስ አበባ ላይ መድኃኒት ፍለጋ ምን በሙላ አዲስ አበባ በሙላ አዲስ አበባ የሌባ ሀገር አታርገው እንጂ ሌባው እኮ አንተ እኮ ነህ። በጣም ብዙዎች ሰላም ወጣው ሰላም የሚገቡበት ስራቸውን ሰርተው የሚገቡበት ከተማ እኮ ነው በነፃነት። አንተ እንደዚህ ስላደረግ ሁሉ እንደዚህ ይመስላል። ስለዚህ አሁን ይሄንን ቤት መሸጥ ነው እቅድህ፣ ቀጣይ እቅድህ እና የራስን ቤተሰብ መመስረት። ግን ይሄ አሁን ያልከኝ ነገር ሁሉ እንዳማረህ ይቅር። እሺ እንዳማረህ ይቅር። እንዴት ይቀራል? እንዴት አይቀርም? ህግ ያለበት ሀገር እኮ ነው። ለማንኛውም እንግዲህ አስፈላጊ ከሆነ ሁሉንም ነገር ይዣለሁ። የድምፅም የምስልም ማስረጃዎችን ይዣለሁ በአንተ ላይ። ከአንተ ጋር ልደራደር አይደለም የመጣሁት። ሌባ አይደለሁም እኔ። ለንጹሖች የምቆም ልጅ ነኝ። በተለይ ደግሞ በጣም እንዳንተ አይነት እባብ የሆኑ ሰዎችን ለህግ አሳልፌ የምሰጥ ሰው ነኝ። ቀጥ ብለውን ወደ ህግ እንድትሄድልኝ ብቻ ነው የምፈልግ። ሌላ ከአንተ ምንም አልፈልግም። እንዴት አታለኝ ትገባለህ? መጀመሪያ ግን እኔ አላታለልኩም። ታታለኛለህ። እኔ አይደለሁም ያታለልኩ። ከመጀመሪያው ጀምረህ የታለልክበት ስራህ ነው። ሰማኝ። የሰራው ስራ ነው ያታለለ። ድካም ውስጥ መግባት ነው። የሰራው ስራ ነው ያታለለ። በሰው ድካም ውስጥ መግባት ነው። በሰው ደካማ ጎን ውስጥ በአንተ ደካማ ጎን ውስጥ ገባ እንጂ። ተነስ ነው ወደ ቀጥል። አልሄድም ከቤት ወደን ሳይሆን ተገደት። አልሄድም ከቤት ተነስ አልሄድም። ቀጥል። ማን ስለሆነ ከመቴ ቀጥል። እሺ ይዙሽ አትፈሪኝ ማለት እጅ በሱ ደህና ነሽ? ደህና ነኝ። ስምሽ ማን ይባላል? ቅድስት። ቅድስት ነው ስምሽ? ከማን ጋር ነው የምትኖሪው? ከወንድሜ ጋር። ወንድምሽ የት ሄዶ ነው? ያለ ቤት ነው። ተኝቶ ነው? እናትና አባቶችሽስ አሉ። የት አሉ? እናትና አባቶችሽ የት አሉ? ወጥተዋል። ጫማና ልብስ ሊገዙ። ጫማና ልብስ ሊገዙልኝ? አዎ። ላንቺ ዛሬ ነው የሚገዙልሽ? አዎ። ቅድም ወንድሜ ይደበድበኛል ብለሽኛል አይደል? ለምንድን ነው የሚደበድበሽ? እንጫወት እያለኝ እንጫወት እያለሽ ትጫወታላችሁ በጣም? አዎ። የሚመታሽ እየተጫወታችሁ ነው የሚደበድበሽ? አዎ። እስኪ ቅድስት ነው ስምሽ? እኔን ታውቂኛለሽ? ኧረ አላውቅም። ታውቂኝ? የሰፈር ነክ አላውቅም። እኔ እዚህ ነኝ። እሺ ደግሞ ቆንጆ ነክ። አይዞሽ። እሺ 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 እሺ። አይዞሽ። አትፍሪኝ። አይዞሽ አትፍሪኝ። እሺ አሁን ልብስና ጫማ ሊመጣልሽ ነው አይደል? አዎ። እኔ ላምጣልሽ? እነማን ያምጣልሽ? እነሱ ያመጣሉ። እነማን ናቸው እነሱ? እናትና አባት። የእነሱ ነው የምትፈልጊ? አዎ። እኔ ለምን አላመጣልሽም? አይ እነሱ እንፈልግ። አይዞሽ። እሺ ያመጡልሻል። እሺ እሺ። አሁን ከኔ ጋር ትሄጃለሽ? አትሄጂም? ምን ችግር አለው? እንግዲህ እዚህ ነው የምትቀመጪ? ውስጥ ነው። ከወንድምሽ ጋር ልትጫወቺ? ውስጥ ነው። በጣም የሚያሳዝን ነገር ነው ተመልካቾች። ምን እንደምላችሁን ያላቅም። ልጅቱን እንደምታዩት በዚህ ሁኔታ ላይ ናት። እንግዲህ ማን ነው ቀለም የቀባሽ ፀጉርሽን? ንገሪ። ማን ነው የቀባሽ? ማን ነው የቀባሽ? ንገሪኝ።
ማን የቀባሽ? እኔ አታውቂውም ቀለም ማን እንደቀባሽ? ያሳዝናል። ብቻ እንደዚህ አይነት ነገር በጣም ያሳዝናል ተመልካቾች። በጣም እንደምታዩት ነው። ይሄ ቅስም የሚነካ ነገር ነው። እውነት በጣም ቅስም የሚሰብር ነገር ነው። በጣም ደስ የማይል ነገር። ሰው የገዛሃቱን እንዴት እንደዚህ ያደርጋል? ለዛውም ለሳንቲም ለገንዘብ ተብሎ እንዴት እንደዚህ ይደረጋል? ብቻ ያው እሱንም ወደ ህግ ስለወሰድኩትኝ ወስጄ ማስረጃዎችን ማቅረብ አለብኝ። እስኪ ወደ በኋላ እመጣለሁ። ተነሽ እሺ፣ ነይ ግቢ እሺ። እንግዲህ ውድ ተመልካቾቼ ትንሽ ያየሁት ነገር ረብሾኛል። ያው እናንተም እንዳያችሁት ነው። ሳዛኝ አሳፋሪና በጣም የባለጌ ተግባር ነው ሲደረግ ያየሁት። ትንሽ ደስ የማይል ነገር ነው። ብቻ ለገንዘብ ተብሎ እህትን የእናት አባትን ልጅ እንደዚህ ማድረግ በጣም ቀያሚ ቀፋፊ ነገር ነው። እንደዚህ አይነት ድርጊት የምታስቡ የምታደርጉ ወንድሞች ካላችሁ እባካችሁ ይሄ ትክክል አይደለም። ጥለነው ለምንሄደው ዓለም ብቻ ምን እንደምላችሁ አላውቅም። እኔም በማስረጃ የተደገፈ ማስረጃዬን እንግዲህ ለህግ አቀርባለሁ። በሰራው ወንጀል ልክ ይቀጣበታል። አዎ ጥሩ ነበረ፣ መጀመሪያ ላይ ጥሩ ነበረ። ጥሩ አድርጓል፣ ለእህቱ ጥሩ ነገሮችን አድርጓል እሷን ለማሳደግ። መልሶ ታዲያ ይህንን ካላደረግሽ ብሎ እንግዲህ እስከማበድ ድረስ እንዳያችኋት ነው። እንግዲህ በጣም የምታሳዝን በጣም መጥፎ ሁኔታ ላይ ነው ያለችው እህት። ያው እኛም እንደተለመደው ስራችን በተቻለን አቅም ተደራሽ እያደረግን ነው። በጣም ብዙ ጉዳዮች ይገጥሙናል፣ ግን ደግሞ አንገብጋቢ የሆኑት ላይ ነው የምንሯሯጠው። ምን እንደምላችሁ አላውቅም። ያሳዝናል፣ አዝኛለሁ። ከወንድም የሚጠበቅ ተግባር ስላልሆነ ሁላችንም እህቶች አሉን። ግን እንደዚህ አይነት ነገር አይደለም ማሰብ ይቅርና በጣም ብዙ ለእህት የሚከፈሉ መስዋዕቶችን ነው መክፈል የምንፈልገውና ብቻ ያሳዝናል። ይህንን ቪዲዮ ላይክ፣ ኮሜንት፣ ሼር እያደረጋችሁ ለብዙ ሰው አዳርሱልኝ፣ ለብዙ ሰው እንዲበቃ አድርጉልኝ። ምክንያቱም የሆነው ሆኗል፣ የዚህ ልጅ ጉዳይ ሆኗል። ግን ከዚህ በኋላ ሌላ ሰው ደግሞ ይህንን ድርጊት መድገም የለበትም፣ መደረግ የለበትም። ስለዚህ ሼር በማድረግ ለብዙ ሰው አዳርሱልኝ። እህት ወንድሞች እየገባችሁ በቴሌግራም ሊንክ ልታወሩ ትችላላችሁ። እታች የማስቀምጠውን የዩቲዩብ ቻናል ሊንክ ደግሞ እየገባችሁ ሳብስክራይብ አድርጉልኝ። ቀጣይ በሌላ ጊዜ በሌላ ፕሮግራም እስከምንገናኝ በያላችሁበት ሰላም ሁኑልኝ።